keep my hand in the fire. አዲስ አበባ ይነዳ የትም መንዳት ይችላል። ነገር ግን እዚህ የእንግሊዝ ገጠር መንገዶች መንዳት በጣም ሳያስቸግር አይቀርም። ያ እንደዚህ ከመኪና ጋር የተጋፋችሁ ነው የምትሄዱት። ሄይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዲቦራ ነኝ። ሌላ ቪዲዮ ይዤላችሁ መጣሁ። እንዴት ናችሁ? በእናታችሁ እውነቴን ነው የምላችሁ ከኢትዮጵያ ከመጣሁ ቪዲዮ የሚባል እስካሁን ድረስ አልቀረስኩም። አሁን ይሄ የመጀመሪያ ብሎጌ ነው። ባለፈው ለታ የሆነ የምንሄድበት ቦታ ነበረ እና ኢትዮጵያ ያለን ብዙ ቪዲዮዎችም ቀረስኩላችሁ እና ደግሞ በቃ ከልጆቼ ጋራ ዝም ብዬ ጊዜውን ላሳልፍ በጣም ቆንጆ ሆነ ጊዜ ላሳልፍ በሚል ሀሳብ ከነሱ ጋር ነበርኩኝ። እንደነገርኳችሁ ምንም አይነት ቪዲዮ አልሰራሁም። ስለዚህ አሁን ተመልሼ እንደዚህ ካሜራውን ማንሳቴ ነው። እንዴት ናችሁ? ደህና ናችሁ ወይ? የባለፈው የቀረስኩትን ቪዲዮ ታዲያ አስገባለሁ። ምክንያቱም እሱ ላይ የበለጠ በጣም ቆንጆ አድርጌ የሄድንበትን ቦታ ሳይቻችሁ ገና ከኢትዮጵያ መልስ ስለነበረ የእንግሊዝና የኢትዮጵያ ለውጥንም እሱንም በጣም በቃ ያስተዋልኩኝ እንግሊዝንም ትንሽ ኢንጆይ ለማድረግ እየሞከርኩ ነበር። ስለዚህ እሱን አድርጌ ያሳያችኋለሁ። እናንተ ደህና ናችሁ ወይ? እንዴት ናችሁ? ሰመራችሁ ጥሩ እየሄደ ነው ወይ? ያለው በመሀል ታዲያ በጣም ብዙ ጥያቄዎች ኢንስታግራም ላይ ጠይቃችሁ ቲክቶክ ላይ የምትጠይቁኝ አላችሁ እና ከሱ መሀል አንደኛው ሽቶ ዲቦራ የሽቶ ቪዲዮ ሰርተሽ አታውቂም ብላችሁ ነበረ እና እውነትም ሽቶ እንደምታውቁት ለትንሽ ጊዜ ማጥባት በተለይ ገና ደጊቱ አሁን 7 ወር አይደለሽ ገና የ7 ወር ያጠባሁኝ ስለነበረ ብዙ ሽቶ በተቻለ መጠን አልተቀባሁም ነበረ። ለምን ለሷ አስም እንዳይዛት በመጠንቀቅ። ስለዚህ አሁን ግን ሰመር መጥቷል። ሁለተኛ ሽቶዎቼ በጣም ናፍቆኝ ነበርና በጣም እንደዛ መቀባት ጀምሬያለሁ። ከዛ መሀል አሁን ዛሬ ማረገውን ሰሞኑን ማረገውን ሽቶ ላሳያችሁ ብያሰብኩኝ። የዶሰር ሽቶዎች ኢትዮጵያ በጣም ብዙ ነበር ይዤ ሄድኩትኝ። ለምን ቆንጆ ናቸው፣ ስጦታ ለመስጠት በጣም ያምራሉ። ግን እናንተንም ደግሞ ሳይጎዷችሁ ቆንጆ ነገር ለሰው መስጠት ስትፈልጉ ለራሳችሁም ስትፈልጉ ዶሲየር ሽቶችን ተጠቀሙና ከዶሲየር ይሄንን ፍሩትስ ኦፍ ላቭ የሚለውን ሽቶ በቃ እንደ ስሙ ነው። በቃ ፍቅር አየር ላይ ፍቅር የምትነፉ ነው የሚመስላችሁ። በጣም ነው ደስ የሚለው። ይሄኛውን አሪፍ የሆነ ጠንካራም ሽታ ነው፣ ለረጅም ጊዜ የሚቆይ ሽታ ነው በነገራችን ላይ ይሄና ከዚህ በፊት አሳይቻችሁ አውቃለሁ። አሁን ከቁም ሳጥኔ ውስጥ አውጥቼው ድጋሚ መጠቀም የጀመርኩትን ሽቶ ነው። ስለዚህ ለእናንተ እዚህ ላይ ጥቀስላችሁ ቢያሰኩኝ አሁን ያለሁትኝ እንደ ዕቃ ቤት ውስጥ ስለሆነ መንፋት አልፈልግም፣ ግን ውጪ ስወጣ ነፋ አረገዋለሁ። ይሄንንም ላሳያችሁ ቢያሰኩኝ እንደነገርኳችሁ ዶሲየር አሁንም በብዛት የምጠቀመው እነሱን ነው። የድሮ ያው ብራንድድ የሆኑ ትልልቅ ሽቶዎች እንዳሉ ነው። ከወለድኩኝና አለማጥባት ወዘተ አለወለድኩኝ ማጥባት ስለነበረ አዳዲስ ትልልቅ ሽቶች አልገዛሁም፣ ምክንያቱም ብዙ እንደማልጠቀማቸው ስላወቅኩኝ። ነገር ግን አንድ ቀን ታስበው ከቻልኩኝ በአጠቃላይ ያለኝን የሽቶ ኮሌክሽንም ቪዲዮ ራሱን የቻለ ልሰራላችሁ እችላለሁ። ስለዚህ እስቲ እሱን የምትፈልጉ ከሆነ ኮሜንት ላይ ንገሩኝ። ለምን በጣም ቆንጆ የሆኑ እውነቴን ነው። እዚህ ቦርሳ ውስጥ ሌላ ይዤ ምዞሮን ቆይ አውጥቻለሁ ከዚህ፣ ምክንያቱም ስጦታ እየመጣች ቦርሳዬን ትፈትሻለች አንዳንድ ጊዜ እና ሽቶን ስትነፋ ስላየኋት ከዚህ አውጥቻለሁ። የሆነች ቀጭን ቦርሳ ውስጥ የሚይዛት ሌላ ምሽታ ነበረች። እቺ ግን አሁን እንደነገርኳችሁ ሰሞኑን በሙሉ ቦርሳ ውስጥ ነው የምትኖረው። በጣም ሞቃት ቀን ነው። እናችንን የመሰለች ነጭ ዝም ብላ ቦዲ የላይ እንደምታዩት፣ ከዛ ከስር ጫማ እንትን ሸራ ጫማ ላይ ትንሽ ወክ እያደረግን ልንሄድ ነው። አልነገርኳችሁም እንደማረግም ዛሬ ትልቅ ቀን ነው ጋይስ፣ ትልቅ ቀን ነው በጣም። ስጦታ ኖ ደጊቱን ጆሮ አላስበሳት ነው እና እሷን ይዘን አሁን እንሄዳለን። እነዚህን የመሰለ አለባበስ ከታች ነጭ ሸራ ጫማ አለኝ፣ ቆንጅዬ ጫማ የማይክል ኮርስ። ስለዚህ እሱን አርጌ እንደዚህ ይዤ አብረን እንጓዛለን እላችኋለሁ። አሁን የምንሄድበት ቦታውንም ጆሮዋን ስትበሳ እንኳን ይዣት ቁጭ ስለምል መቅረጽ ላልችል እችላለሁ፣ ግን እነሱ ያሉትንም ሁኔታዎች አሳያችኋለሁ። ሱቆችንም ዞር ብዬ አሳያችኋለሁ። የባለፈውንም ቭሎግ እዚህ ጋር አስገባዋለሁ እና እናንተ እንዴት ናችሁ? ደህና ናችሁ የሚለውን ታች ኮሜንት ላይ ታዲያ ንገሩኝ። ቀጥታ ተያይዘን እንውጣ። በስተመጨረሻ አሁን ደርሰናል። የመጨረሻ ትራፊክ ነበርና ደግሞ ዝናብ መዝነብ ቢጀምርስ ማለት በጣም ሞቃታማ ቀን ነው ብዬ ነበር ያሰብኩትኝና አየር ሁኔታውን ቼክ ሳደርግም ዝናብ አለ አይልም ነበር። ነገር ግን ዝናብ ረገጠው። ለምን አሁን ወተን ልንሄድ ነው እንደነገርኳችሁ። ስለዚህ ሽቶዬን ይሄ እውነቴን ነው የምላችሁ ሽታው በቃ እውነትም ፍቅር ነው። 4 ነጥብ። እንዴት ደስ እንደሚል ደስ አይልም?
ደስ አይልም? ይሄ ነሽ ሽታው ደስ ይላል። ይሄ ሽታው ደስ ይላል። እንዴት ደስ እንደሚል ነገራችሁ አልችልም። እና በጣም ነው ደስ የሚለው። እዚህ ትንሽ እኔ ጸጉሬ ላይ ሽቶ አትንፉ ይባላል፣ የሆነ ያሸብታል ሲባል ሰምቻለሁ። ግን እዚች ጋራ ትንሽ ነፋ ማድረግ ደስ ይለኛል። ከዛ በኋላ ደግሞ ከእግሬ ጀርባ እንደዚህ ነፋ አረጋለሁ። ቁንጣ አርጌ ነጭ ጫማ አርጌ የመጣሁትኝ ዝናብ ነው። አይከፋም ብዬ ተስፋ አረጋለሁ። ደግነቱ ጥላ እዛ ኋላ ቡትስ ውስጥ ነበረኝ። ስለዚህ ጥላ አለን። በሽቶ እንደዚህ ከላይ እስከታች ተሸፍኛለሁ። አሁን ወተልን እንዴት ነው? ስለዚህ የሚያገድም ሰው በሙሉ ይሄ የዶሲየር እንደነገርኳችሁ ይሄ ዶሲየር ፍሩትስ ኦፍ ላቭ የሚለውን ሽቶ እያሸተተ ነው የሚሄደው። እውነት ሰው አስቆሞ ደግሞ ምን ሽቶ ነው የተቀባሹ ብሎ ከጠየቀኝ እነግራችኋለሁ እዚህ ቪዲዮ ላይ። ለምን የመጨረሻ ውብ የሆነ ሽቶ ስለሆነ ሞክራችሁ ማታውቁት ከሆነ ሞክሩት። ይሄ የዶሲየር ኦሪጂናል የሆነ ሽቶ ነው፣ ራሳቸው የሰሩት ሽቶ ነው። ካልተሳሳትኩኝ 30 ነው 40 ዶላር መሰለኝ የሚሸጠውና ይሄን የሚያክል ሽቶ በዚህ ዋጋ የመጨረሻ ትልቅ ነውና ይሄ ለነገራችሁ ብዬ ነው። አሁን ተያይዘን ወጥተን ልንሄድ ነው። ትንሽ አሁን ፓርክ ካረኩበት ቦታ ወደ 10 ደቂቃ በወክ ያስኬዳል። ስለዚህ ከኋላ ይሄ ፑሽቼሩን ማውጣት አለብኝ። ፑሽቼሩን አውጥቼ እሱን ይዘን ለስጦታም የሆነ ከስር አታችመንት ገዝቼላታለሁ። ሁለቱንም እየነዳው መሄድ እችላለሁ፣ ግን አታችመንቱን አርጌላት ስትፈልግ ወክ ታረጋለች፣ ስትፈልግ ደግሞ እሱ ላይ ቆማ መሄድ ትችላለች። እና እንደሱ አድርገን እንሂድ። ሄይ ጋይስ ደህና ናችሁ ወይ? እንዴት ናችሁ? ዛሬ ደግሞ ሀይ ምላችሁ ከእንግሊዝ ነው። ኢትዮጵያን ጥለን ተመልሰን ወደ እንግሊዝ መተናል። አሁን ዛሬ ገና ከመግባታችን አዲስ ብሎግ እንደዚህ ልጀምርላችሁ ብዬ አሰብኩኝ። ምክንያቱም እዛ የነበረንም ቆይታ ትንሽ እስቲ እንወያይ ብዬ አሰብኩኝ። ከዛ ደግሞ እዚህ ማለ በቃ ተመልሰን ወደ ኖርማል ላይፍ ወደ ድሮ ህይወታችን ስንመለስ ያሉትን ነገሮች እናሳያችሁ ብዬ አሰብኩኝ። ዛሬ መጨረሻ ቆንጆ ቀን ነው። ከመጣን 3 ቀን ሆነን ግን ዛሬ ገና ነው እንደዚህ ቪዲዮ ለመቅረጽ የቻልኩትኝ። ደግነቱ ከእንግሊዝና ኢትዮጵያ አሁን የሰዓት ልዩነቱ 2 ሰዓት ብቻ ነው። እኛ ስንሄድ 3 ሰዓት ነበረ። ሰዓቱ ስለተቀየረ እዚህ እንግሊዝ 2 ሰዓት ብቻ ነው በመሀላችን ያለው ልዩነትና እሱ ደግሞ በጣም አሪፍ ነው። ለምን ስንመጣ ምንም ጀት ላግድም አልነበርንም። ልጆቹም ሰዓታቸው እንደውም የበለጠ ቆንጆ ነው የሆነው። ለምን ቶሎ መተኛት እንደውም ጀመሩ። 2 ሰዓት እንግሊዝ 2 ሰዓት ወደ ኋላ ስለሆነች እና እሱን ገና ሻንጣ ማራገፉ እንጀራ ብዙ ነበር ይዤ መጣሁት። እሱን ፍሪዘር ውስጥ ስከት እነሱን ሳረጎሽ ቆየን። ከዛ ደግሞ የራሳችን የቤተሰብ ጊዜም ቆየን። እንደነገርኳቸው አሜሪካ ሄደን ከዛ አሜሪካ ቆይተን ከዛ ኢትዮጵያ ቆይተን ስለመጣን እዚህ የእንግሊዝ ቤታችን ራሱ ወደ 4-5 ወር ይሆናል ሳንመጣ ከቆየን በአጠቃላይ ስንዞር ስለነበረ እና እሱንም አጀስት ማድረጉ ትንሽ 2 ቀን አካባቢ ፈጀብን። ወተን ሱቅ ሄደን ድሮ ምን ወደን በተለይ ከስጦታ ጋራ ያው ትንሿ ልጅ ምንም ብዙ ነገሮች አታውቅም ነበር። አሁንም ብዙ አታውቅም፣ ግን ከሷ ጋራ ስንሄድ የነበረባቸው ቦታዎች ፓርኮቿ ወዘተ ወሰድናት። ዛሬ ደግሞ የመጨረሻ ውብ ቀን ስለሆነ አሁን ባለቤቴም ስራ ኦፍ ነው ለትንሽ ቀናቶች። ለምን ተመልሰን እንደዚህ ሴትል እስክናረግ ድረስ አብረን ብናሳልፍ ቆንጆ ነው ብለን ስላሰብን አሁን የሚታይ ቆንጆ ዋክ ማረጊያ ቦታ እየሄድ ነው። እኛ ሰፈር እዚህ 1 ሰዓት አካባቢ ያስኬዳል። ወደዛ እየተጓዝን ያለ ነው። እዛ ቆንጆ የቤተሰብ ጊዜ የቤተሰብ ውሎ እንውላለን ብዬ አሰብኩኝ። እና ይዣችሁ ልምጣ። ጠዋት ተነስተን ቆንጆ ሰፈራችን ያለች ሬስቶራንት አለ በጣም የምንወደው። እዛ ሄደን ቁርሳችንን በልተን ትናንትናም ሄደን ነበረ ምሳችንን ለመብላት። ዛሬ ደግሞ እንደዛ ለቁርስ ሄደን ቡና ወዘተ ጠጥተን አሁን ቤት ገብተን ትንሽ ሾፒንግ አድርገን ከዛ አሁን ወደዛ ቦታ እየተጓዝን ነው። ልጆቹ ከኋላ ተኝተዋል። አሪፍነቱ 1 ሰዓት ያስኬደናል ብያቸዋለሁ መኪና ውስጥ። ስጦታ ናፖን አሁን ታረጋለች። ከዛ ስንደርስ ነቃ ብላ ደስ ብሏት ለመሯሯጥ ዝግጁ ነው የምትሆነው። እና አሁን ወደዛ የተጓዝን ነው። በዛውም
እዛ ኢትዮጵያ ያሉ አንዳንድ ሰዎች የምንኖርበት ሰፈር የኛን ያው ከለንደን ወጣ ያለች ከተማ ናት። ከለንደን ወጣ ያለ ገጠር ከተማ ስለሆነ የእንግሊዝ ገጠር ምን ይመስላል፣ ቤታችሁ ምን አይነት ይሆን እያሉ ግራ የገባቸው ሳይሆን ለማወቅ የፈለጉ ሰዎች ነበሩና ድንገት እንግሊዝ ማትኖሩ ከሆነና የእንግሊዝ ገጠር እኛ የምንኖርበት የኔ ሰፈር አካባቢ ያለውን እንደዚህ በቪዲዮ ላሳያችሁ ብዬ አሰብኩኝ። ጉዞ መጓዝ ለዚህ ለሚጠቅመው የተለያየ ውበትን ታያላችሁ። አሁን የአዲስ አበባ ብዙ እኔ ያው ገጠሮች የተለያዩ ገጠሮች ሄጃለሁ። አሁንም ባይሆን አሁን ልጆችን ይዤ በተለይ ደጊቱን ይዤ ብዙ መጓዝ አልፈለኩም ነበረ። ድንገት በጣም ህፃን ስለነበር 3 ወር ነበረ ስንሄድ። አሁን ገና 4 ወር ከምናምን እንግዲህ አስቡ። ይዣት መሄድ አልፈለኩኝም ነበረ። ግን ወደ ቢሾፍቱ ስንሄድ የነበረው ለውጥ በጣም ያምራልና እዛ የሚኖር ሰው እዚህ ያለውን ገጠር እንዲህ በቪዲዮ ካላሳየሁት ኢማጂን ማድረግ ይከብዳል ብዬ አስባለሁ። አሁን እዚህ ጋራ ፈረሶች እያለፍን ነው፣ ቆንጆዬ ፈረሶች። ሌላ ደግሞ ያስተዋልኩት የእንግሊዝና የኢትዮጵያ የኛ ኢትዮጵያ ከብቶች እናንተ በጣም ቀጫጭን ናቸው ታውቃላችሁ። እዚህ በጣም ዝናብ ስለሚረግጥና ዝናቡ ሁሌ ስላለ መሬቱ አረንጓዴ ነው እና ከብቶቹ ውጭ የሚውሉት በጣም ብዙ ምግብ እንደዚህ ሳር ይመገባሉ እና ወፍራም ናቸው። የኛ ሀገር ከብቶች ግን ቀጫጭን ናቸው። እዛ መንገድ ላይ ወደ ቢሾፍቱ ስንሄድ ስናይም አቤት የሆነ በቃ ድርቀት ያለባቸው ነው የሚመስሉ ሲያሳዝኑ። እና እሱንም አስተውዬ ነበረ። ግን የመጨረሻ ቆንጆ ሁኔታ ቆይታ ነበር የነበረን። በድጋሚ ዞር ብዬ ሰፈሩን ላሳያችሁ። ከዛ በኋላ ከእንዲህ ጉዞን አሁን ይሄ ሰፈሩን አሳያችሁና ትንሽ አረፍ ስንል ደግሞ የነበረንን ቆይታ ሪቪው ነገር ሰጣችኋለሁ እዚህ ቪዲዮ ላይ። የመጀመሪያ አሁን ገና ካሜራዬ ሳይወጣ ብዙ ነገር እሱን ሪቪው ልስራላችሁ ብዬ አሰብኩኝ። አዲስ አበባ ይነዳ የትም መንዳት ይችላል። ነገር ግን እዚህ የእንግሊዝ ገጠር መንገዶች መንዳት በጣም ሳያስቸግር አይቀርም። በጣም እኔ ስለለመድኩትኝና ያው እዚህ ሰፈሬም ግዴታ በእነዚህ መንገዶች ማለፍ ስላለብኝ ለምጄዋለሁ። አዲስ አበባም ብዙ ነድቻለሁ። ይኸውላችሁ መኪና መጣ ከፊት ለፊት ዞር አድርጌ ቶሎ ብዬ ይታያችኋል። ይኸውላችሁ ይሄ ነው ሪያሊቲው። አሁን እንግዲህ እሷን ለማሳለፍ ወደ ኋላ ሂደን ወይ እሷ ወደ ኋላ ሂዳ ማለፊያ ቦታዎች ላይ ማቆም አለብን። ከፊት ለፊት በቃ እንደዚህ መኪና ገጭ ብሎ ሊመጣባችሁ ይችላል። አንድ መስመር ነው ያለው 4 ነጥብ። እዚህ ላይ ደግሞ የምትነዱት 60 ማይል ፐር አወር ነው። የመጨረሻ ፈጣን መንገድ ነው። ያ እንደዚህ ከመኪና ጋር የተጋፋችሁ ነው የምትሄዱት። እሱ ላይ መንዳት በጣም ከባድ ቢሆንም እዚህ ሀገር ከባዱ ያው አሁን ሴትዮዋን አሳለፍናት። ወደ ኋላ እንግዲህ ያን ሁሉ ሪቨርስ አድርገን በዚህ ቀጭን መንገድ ላይ አሁን መንገዳችንን እየቀጠልን ነው። እና እንግሊዝ መንዳት ይሄ ነው አስቸጋሪው ብዬ አስባለሁ። መንገዶቹ ጠባብም ናቸው። ከዛ በተረፈ እንደዚህ አይነት ሁኔታዎች ሊያጋጥሟችሁ ይችላሉ። እንደምታዩት አሁን መኪና ይምጣ አይምጣ እንግዲህ እዚህ ጋር ምን ይታያችኋል? አይታያችሁም? እንደምትመለከቱት አሁን መኪና ገጭ ብሎ ከፊታችን ሊመጣ ይችላል። ይኸውላችሁ ይሄ መንገድ ነው የእንግሊዝ ገጠር ብዙ ያለው። እዚህ ጋር ደግሞ ፈረሶች ይታያችኋል። ፈረሶች እንደዚህ ሲሄዱ በጣም ቀስ ብላችሁ መንዳት አለባችሁ እንዳይደነግጡ እናንተን እንዳይሉ። እንደምታያቸው ይኸውላችሁ ትልልቅ ፈረሶች ናቸው በጣም። Had it from the moment that I felt my first love. I knew I'd never get enough of you. I'll take the risk like I'm bulletproof. Shots in my heart, but it bleeds the truth. A part of every little thing I do, like a tattoo. Just like a tattoo. I'll always have you. Like a tattoo. ከመጨረሻ ረጅም መንዳት በኋላ አሁን ደርሰናል ቦታ። በጣም ቢዚ ነው፣ ገርማችኋል። አየሩ ቆንጆ ስለሆነ በጣም ብዙ ሰዎች
እዚህ መጥቷል እና ከድንጋዮች መሀል ነው ያለነው። ዞር አድርጌ ያሳያችኋለሁ። አሁን ልጆቹን አውጥተን ይሄ ዳይፐር ቦርሳቸውን ይዤ ነው ልጆቹን አውጥተን ይሄ መግፊያቸውን ፑሽቼሩን ወዘተ እያዘጋጀን ነው። ከዛ ጉዞ እንጀምራለን። በጣም የሚያምር ቀን ነው። እውነቴን ነው የምላችሁ። ላሳያችሁ ትንሽ ዞር አድርጌ ድንጋዮቹን። እኔ እንጃ እስቲ ከዚህ መሀል አይታያችሁም? ዞር አድርጌ ያሳያችኋለሁ። እዚህ መሀል መንገድ ጋር ነው ያቆምነውና ይሄ ያለንበት ሁኔታ ውይ ያደክማል ግን ጉዞ። እስቲ እዚህ መንገድ ዳር ነው ያቆምነው። ብዙ ሞተረኞች አሉ። በእግር ወደ ታውን ሴንተሩ እየሄድን ያለ ነው። ለምን እዛ ሱቆች መግባት ስለምንፈልግ። ግን እዚህ መንገድ ላይ ወክ ማድረግ ራሱ ትንሽ አደጋ ነው እውነት ለመናገር። እንዴት ደስ ይላል። ዞር አድርጌ ላሳያችሁ ጌታ እንዴት እንደሚያምር። Always on my heart like a tattoo. A part of every little thing I do. Like a tattoo. Swear every time is the last time I let you get up under my skin. I wanna let the ink dry, but wanna try till it's right. Here we go again. ድንጋዮቹ መሀል ስንሆን ፀሐይ ስለሌለ ትንሽ ጥቁር ነገር ነው። እዚህ ጋር ቆም ብለን ደግሞ ጉዞ እንቀጥላለን። ትንሽ እንደዚህ መሀል ላይ አቁመን ፒክኒካችንን ልንበላ ነው። ቆንጆ ቦታ ናት። በጣም ንፋስ ግን ስላለ ምን ያህል እንደምሰማችሁ እርግጠኛ አይደለሁም እውነት ለመናገር። እንደነገርኳችሁ እዚህ ጋራ ቁጭ ብለን ፒክኒካችንን እየበላን ነው። ግን ንፋስና ብርዱ ልነግራችሁ አልችልም። እዚህ ሆነ ከድንጋዮቹ መሀልም ስለሆነ በጣም ይበርዳል። ደንበኛ ፒክኒክ ዳቦ በጣም ይጣፍጣል እውነት ለመናገር። ቺዝ በዳቦ ፓስታ፣ የፓስታ ሳላድ፣ ዮገርት፣ ዶናቶች የተለያዩ ነገሮች ነው ይዘን የመጣ ነው እና እሱን ኢንጆይ አድርገን ከዛ ትንሽ አሁን ወክ አድርገን ወደ ከተማዋ እየሄድን ነው አላልኳችሁ? ከተማዋ ጋር ስንደርስ ደግሞ ሻይ እናዝና ሻይ ትኩስ ነገር ካፌ ውስጥ ቁጭ ብለን ከዛ የቀረንን ዶናት በሱ ኢንጆይ እናደርጋለን። Where are the lilies? Don't know. Yeah. Sure. Okay. Show Right the down that wallet, because we have a lot of wallets. Okay. Oh, there's a nice bee mug. አሁን ባለቤቴ የሆነ ሱቅ ገባ ብሎ ሊመጣ ቆመን እየጠበቅነው ነው። እዚህ የሚዚየሙ ቼዳር ጎርጅ የሚባል ቦታ ነው በነገራችን ላይ ያለ ነው እና ይሄ ቼዳር ጎርጅ ውስጡ ኬቭ አለ። እውነት ነገር ከዚህ በፊት ሁላችንም እኔም እሱም ገብተን እናውቃለን። ልጆቹ ደግሞ ያን ያህል ኢንተረስት አይኖራቸውም በሚል ሀሳብ ውስጡ አንገባም። ነገር ግን ቼዳር ጎርጅ የሚባል ቦታ ነው የመጣ ነው። ቼዳር ቺዝ ሲባል ሰምታችሁ የምታውቁ ከሆነ ቼዳር ቺዝ ከዚህ ነው የተጀመረው። ያ ከዚህ ለሱ ባለፈው ልደቱ ነበረ። እውነት የዛሬ 3 ወር አካባቢ ነበረ ልደቱ። ግን አብረን ስላልነበር ለሱ ቆንጆዬ ስጦታ አግኝቼ ወድጃለሁ ስላለ እሱን ገዝቼለታለሁ። ከዛ አሁን ቺዝ እንገዛለን። ግዴታ ቼዳር ቺዝ ከዚህ ሳንገዛ አንሄድም። ቺዝ እንገዛለን። ለኔ ደግሞ ከዚህ ድሮ ብቻዬን መጥቼ ነበረ። ድሮ ወደ ዛሬ ስንት አመት 10 አመት ሁሉ ይሆናል። አረ ከዛ በላይ የዛን የመጣሁኝ ጊዜ
ቆንጆ ኩባያ ገዝቼ ነበር እንደዚህ ሻይ መጠጫ። እሱን አንድ ቀለታ ወርቁ ተሰበረበት እሱ። ስለዚህ እሱ ደግሞ እሱን ሊገዛልኝ አሁን እንደሰነት ተመሳሳይ ራሱ ነው። ያ ማግኘት ባንችልም ኩባያዬን በጣም ነው የምወዳቸው እኔ እንደዚህ ጉዞ ስጓዝ አንዳንድ ጊዜ ኩባዮች ገዛለሁ። እሱን ማግኘት ባንችልም ተመሳሳይ ኩባያ ደግሞ ለኔ እየፈለግን ነው ያለ ነው። ስለዚህ ሌሎች ሱቆችም ገብተን ያሉትን ነገሮች አሳያችኋለሁ። ይሄ ቼዳር ጎች ታዲያ ውስጥ ስትገቡ ዋሻ ውስጥ ስትገቡ የዛሬ ስንት ሚሊየን የተፈጠረ ዋሻ ነው ብለው ነው የሚያወሩት። ያው እኔ እንደ ክርስቲያን ሰው እሱን ውሸት አልቀበለውም። ልጆቼም እሱን ውሸት እንዲሰሙ አልፈልግም። ምድራችን ሲጀመር ከ6000 ዓመት በላይም አይደለችም እና እንደዚህ አይነት በጣም ብሬን ዎሽ ያደርጋሉ የኢቮሉሽን ወዘተ የተባለ ዋሻ ነው ማለት 2000 ዓመትም የቆየ አይመስልም እንኳን ስንት ሚሊየን እና ስንት ቢሊየን። ሰፈሩን ትራፊክ ከዚህ ጋር ላሳያችሁ። በዚህ ጋር ትንሽ ዋሻ ውስጡ ይታያችኋል። በርስ ፕሌስ ኦፍ የቼዳር ቺዝ ይኸውላችሁ ትውልድ ቦታ ነው። ኦ cider, cheese. Ooh, nice cheese. Shall we get some cheese for you, Mom and Dad, as well? Yeah. Yeah. Why not? አሁን እዚህ ሱቅ ውስጥ ገብተን የተለያዩ ቺዞች እየመረጥን ነው። ይህ ቺዝ አይነት I think we'd have to try the truffle one, wouldn't we? Yeah. I used to buy them. Stop it, wait, no, no is the answer. Hey, anyone know if this is the one Joe gets? Yeah. Yeah. What do you think of that one? You can put that over. እንዳያችሁት እዚህ የመጣንበት ቦታ ቆንጆ ቆይታ ነበረን። አሁን ተመልሰን ወደ ቤታችን ይሄን ነው። አሁን እዚህ ጋራ ብሎጉን አቁሜዋለሁ። ቤት ገብቼ የበለጠ ቀርጽላችኋለሁ ብዬ አስቤ ነበረ፣ ግን አሁን ቪዲዮውን ሳየው ያው ብዙ ተጨማሪ አልቀረስኩም። ስለዚህ ተመልሼ አሁን ወዳለንበት ጊዜ የደጊቱን ጆሮ ጌጥ ለማስበሳት ወደዛ ሄድንበት ጊዜ ተመልሰን እንመጣለን። ከዛ በኋላ ያው ጆሮን አስበሰቻት የነበረውን ቆይታ አሁን እናወራለን። እዚህ ቪዲዮ ላይ ጠቅሼላችሁ ይሆናል፣ ግን ስጦታ ጆሮን የተበሳችው ወደ 8 ወር ልክ 8 ወር እንደሆናት ነበረ። ስለዚህ ተመሳሳይ ጊዜ ነው ማለት ትችላላችሁ። እና ቶሎ ከተበሱ ያን ያህል ህመሙ አይቆይም፣ አያማቸውም። ብዙ ትንሽ ያለቅሳሉ። ከዛ በኋላ እንግዲህ የኔ ልጆች እንደዛ ነው የሆኑት፣ ሌላ መማቃቸው ሰዎች እንደዛ ነው የሆኑት። እና የሚታመሙ ልጆች ሊኖሩ ይችላሉ፣ አላቅም። ግን ብዙ ህመምም የለውም፣ የሚያስፈራም ነገር አይደለም ብዬ ልነግራችሁ ነው። ግን የመጨረሻ መልካቸውን ስለሚቀይረው እኔ እንጃ ህጻን ልጅ ካላችሁ ወዲያውኑ አስበሳቸው። Keep my hand in the fire. Won't learn my lesson till I let it burn, but never lose my desire. Had it from the moment. እሺ ጋይስ አሁን አስከትቢያት ልል ነበረ። ተበስታ ተመልሰን ወደ ቤት እየሄድን ነው እና በጣም ጥሩ ሰዎች ነበሩ። እዚህ ምን አለችኝ፣ ይሄ ያስበሳሁባት የጌጣጌጥ መሸጫ ቦታ ነው እና ጌጣጌጥ የሚሸጡት እዚህ ስናስበሳ አለች 2 ሰው አብሮ ካልሆነ
ለህፃናቶች ለነዚህ ለ7 ወር ለ8 ወር ለ6 ወር ለሆኑ ልጆች 2 ሆነን ነው ግዴታ የሚሆነው እና ሁለቱም በአንድ ጊዜ እኩል ጠቅን ያደርጓል። በጣም መጽዳት ያስፈልገዋል። ስለዚህ በቀን 2 የሆነ ስፕሬይ አለ አብሮ የሚሰጣችሁ ስፕሬውን እያረኩ ያጽዳታለሁ። ልክ ለስጦታም እንደዛ ነበር ያረኩት እና ያ እንደዛ እናደርጋለን ማለት ነው። ከዛ በተረፈ ይሄ ሁለቱም ልጆቼ ባለ ጆሮ ጌጥ ሆነዋል። ተመስገን። እንዴት መልኳን እንደቀየራት ገና ካሁኑ ልነግራቸው አልችልም። የመጨረሻ ኪዩት ነው የሆነችው። ስጦታ የተበሳሽ ጊዜ አንዱን በስታ ከዛ አንዱ ነበር የበሳችው። እዛ አሜሪካ ነው ስጦታ የተበሳችው አይደለም እና እንደዛ ስለሆነ በጣም አሪፍ ነበረ። ስለዚህ በአንድ ጊዜ አለ ብዙ ሳትሰቃይ እኔ እናት ብዙ ሳትሰቃይ ሁለቱም ባንዴ እንደዚህ ጠቅ አረጓት። ያው መጀመሪያ ትንሽ የሆነ ግራ ገብቷት ነገር ትንሽ እንደዚህ ፊጂቲ ሆና ነበር። ከዛ በኋላ ግን እንደምንም አረጌ ስጦታም ስለነበረች ስጦታም እንደዚህ መጫወቻ ይዛላት ኪል ያረገችላት ነበረ። በጣም ጥሩ ልጅ ናት። ስጦታ በጣም የምታዳምጠው የምትረዳውና እንደዛ አረገችላት። ከዛ በኋላ ይሄ አሁን ተበስታም ለቅሶ 1 ደቂቃ 2 ደቂቃ ማክሲመም የሆነው። ከዛ ያው ሱቅ ውስጥ ዞር አረኳት። ከዛ ወዲያውኑ አጠባኋት። ማጥባትን የመሰለ ነገር የለም። ለምን የሁሉ ነገር መድኃኒት ነው። በአንድ ጊዜ ነው በቃ ጡት ሲይዙ ጸጥ የሚሉት። እንግዲህ እነዚህ ቤት ተመልሰን መተናል። ከኋላ ሻይ ማፍላት ጀመርኩኝና ኬትሉ የጮህ የሚሰማችሁ ከሆነ እሱ ነው። ለምን አጉል ሰዓት አስጀመርኩት እንደዚህ ላወራችሁ ስል እንደነገርኳችሁ ትንሽ አልቅሳ ነበረ። ከዛ በኋላ ግን ወዲያውኑ ነው ያቆመችውና ህፃን ልጅ ማስበሳት የምትፈልጉ ከሆነ አታስቡ ልላችሁ ነው። ምንም የሚያስፈራ ትልቅ ነገር ማለት ኦፍ ኮርስ ያለቅሳሉ፣ የሚያም ነገር ነው። ግን አንዴ ከተወጋ በኋላ ጆሮ ደግሞ ያን ያህል አያመምና የዛሬውን ቪዲዮ አሁን የዛሬውን ውሎ እዚህ ጋር ቆመውና ባለፈው ለታ ቀረጽኩ ያልኳችሁን ቪዲዮ እሱን አሁን እዚህ ጋር አስገባዋለሁ እና እሱንም ተወዱታላችሁ ብዬ አስባለሁ። አሁን ደጊቱ ነቅታ እያለቀሰች ነው። ስለዚህ ቻናዛኔ ዲዮራ ነኝ። በሌላ ብሎግ ሰሞኑን ሌሎች ቪዲዮዎች እንደዚህ ያስኩላችሁ እመጣለሁ። እነሱን ተከታተሉ።